ኢትዮጵያ ባለፉት 8 የለውጥ ዓመታት ውስጥ በርካታ ፈተናዎችን ተሻግራ ዛሬ የተጀመሩ የሪፎርም ስራዎች ፍሬ እያፈሩ ይገኛሉ። ከነዚህ መካከል የደሴ ከተማን አገልግሎት አሰጣጥ ስርዓት የቀየረውና የለውጡ መንግስት ስጦታ የሆነው ሞሰብ አንድ ማዕከል አገልግሎት ተጠቃሽ ነው። ከ8 ዓመታት በፊት የአገልግሎት አሰጣጡ በብልሹ አሰራር የተተበተበ ዜጎች ለቀናት የሚጉላሉበትና የመንግስት አገልግሎት የሰቆቃ ምንጭ የነበረበት ጊዜ የቅርብ ትዝታ ነው። በደሴ ከተማ የሚገኘው ሞሰብ አንድ ማዕከል ግን ይሄንን ታሪክ ቀይሮ ዜጎች በክብርና በኩራት የሚስተናገዱበትን አዲስ አሰራር በተግባር እያሳየ ይገኛል። አገልግሎቱ በተለይ ሲስተም ሆኖ ለመረጃ ለማግኘት እንደፈለክ በኦንላይን ሲስተም ሰርተህ ሌላ ቦታ የምታገኘው በትክክል የተሰራ ስለመሆኑ ማረጋገጥ ስለምትችል እጅግ በጣም የተቀላጠፈ በጣም ደስ የሚል ነው። አጋጣሚው ደግሞ የምንሰራው ቅድም እንደነገርኩ ውልና ማስረጃ እንሰራለን። ስለዚህ እዛም እዚህም ሁለቱም ቦታዎች ላይ የሚሰሩት በሲስተም ነው። በሲስተም ሆናቸው የተሰጠው አገልግሎት ከፎርጂድ ነፃ የሆነ መሆኑ ለሚፈልግ አካል ሲያጣራ በትክክል ከተቋሙ የተሰጠ መሆኑ ይጣራበትና በዛ መንገድ የሚገኝበት አሰራር በመሆኑ እጅግ በጣም ደስ የሚል ነው። ስራው ቢሆንም በጣም ተቀላጥፎ ቶሎ ብሎ በውጤት ነው የሚሰራው። ማዕከሉ ሞሰብ የሚለውን ስያሜውን የያዘው ሁሉንም አገልግሎቶች በአንድ ጣሪያ ስር በማሰባሰቡ ብቻ ሳይሆን ለደንበኞች የሚሰጠው አክብሮትም እንደ ስሙ ባህላዊ ሴትና ኢትዮጵያዊ ጨዋነትን የተላበሰ በመሆኑ ነው። 5 ደቂቃ ባልበለጠ ጨርሼ ወጣሁ። መረጃዬን ይዤ ጨርሼ ወጣሁ ነው። ያሉ አጣቢቆች አሉ እዚህ 5 ደቂቃ ባልሞላው ጊዜ ይዤ ወጣሁ። መማራት የሚገባ መረጃ ማለት ከመጣው ወዲያው ነው አገልግሎቱን ስለሚሰጥም በ5 ደቂቃ ውስጥ ጨርሼ ወጣሁ። አጠቃላይ ነበረ። አሁን ካስተናባሪዎች ወይም ካስተናጋጆች ጀምሮ በጣም ፖዚቲቭሊ ስለሆነ ያስተናገዱ ያለ ምንም ሰዓት የሚፈጅም አይደለም። የቦታ መጥፋትም የለም። ደስ የሚል የመንግስት የሪፎርም ስራዎች ማጠንጠኛ የሆነው ዜጎችን በክብር ማገልገል የሚለው መርህ በዚህ ማዕከል ውስጥ በተግባር ተተርጉሟል። ይህም የዲጂታል ኢትዮጵያ 2030 ስትራቴጂ አካል ሆኖ መቅረቡ ለውጡን ይበልጥ ስር የሰደደ ያደርገዋል። 40 አገልግሎቶች ተግባራዊ እያደረግን ያለ ነው። ከዚህ አኳያ ስንመለከተው እስካሁን ድረስ በተከፈቱት በ40 አገልግሎቶች ውስጥ ከ13000 በላይ ደንበኞችን አስተናግደናል። እስካሁን ድረስ ስንመለከተው ከ13000 በላይ ተገልጋዮችን አምጥተናል። እነሱ ምን ያህል እንደረኩና እንዳደረኩ ደግሞ የምናረጋግጥበት መስፈርት አለ። በዛ መሰረት ማንበብና መጻፍ የሚችሉ ምሁራኖች ሙሉ በሙሉ አለዛ ማረጋገጫ በዛ ማረጋገጫ ያረጋግጡ ይሄዳሉ። ይህ አሰራር በተለይ ለአረጋውያን አካል ጉዳተኞችና ለእናቶች ልዩ ቅድሚያ የሚሰጥ ሲሆን አገልግሎት ፈላጊው በቆይታው ጥያቄ ቢኖረው እንኳን በክብር ምላሽ የሚያገኝበት ግልጽነት የሰፈነበት አሰራር ተዘርግቷል። መሶብ አንድ ማዕከል አገልግሎት የዚህ በአጠቃላይ የአገልግሎት አሰጣጣችንን ከፍ እያለ እንዲሄድ የማድረግ አንዱ የፕሮጀክቱ አካል ነው። መሶብ አንድ ማዕከል አገልግሎት በአሁኑ ሰዓት እንደ ከተማ በኢትዮጵያ ምርጥ ቢሮዎችን ገንብተው ስራ ከጀመሩ ከተሞች አንዱ ነው ማለት ነው። ቀድመው ስራ ከጀመሩ ከተሞች አንዱ ነው ደሴ ከተማ። ስለዚህ ከ300 ሚሊዮን ብር በላይ ወጪ አውጥተን ቢሮ ገንብተን ስራ ጀምረናል። አጠቃላይ በዚህ አገልግሎት ስናስገባ ከወረቀት ንክኪ ነፃ የሆነ አገልግሎት ነው የሚሰጠው ማለት ነው። ከወረቀት ንክኪ ሙስና አይመችም፣ አይቻልም። የአገልግሎት መጓተት የለም። ሜሪት ሊገባላ 10 ደቂቃ 15 ደቂቃ ሳይሆን አገልግሎት አግኝተህ የምትወጣበት እድል ነው የተፈጠረው። በዚህ አግባብ ሌሎች ሴክተሮችም ወደዚህ የሚመጡበት እድል እየተጠና ወደፊት ሙሉ በሙሉ ወደ መሶብ አገልግሎት ሁሉም ተቋማት እየገባ አገልግሎታችን እየዘመነ የሚሄድበት እድል ይፈጠራል ማለት ነው። ባለፉት 8 ዓመታት የተጀመረው የለውጥ ጉዞ በደሴ ከተማ ሞሰብ አንድ ማዕከል ሆኖ አድምቋል። ቴክኖሎጂን ከሰው ልጅ ክብር ጋር በማጣመር ህዝብን ማገልገል የወቅቱ የአመራር መገለጫ ሆኗል። አገልግሎትን ለማሳለጥ ከኋላ ቀር አገልግሎት በማኑዋል ላይ ከተመሰረተ እንደዚህ አይነት አገልግሎት ወጥተን በኤሌክትሮኒክስ ቤዝድ የሆነ አገልግሎት ለማሸጋገርና ህብረተሰቡን በሚገባ ሰርቭ ለማድረግ ዝግጅታችንን ጥሩ ፕሮግረስ ላይ ራይት ትራክ ላይ የምንገኝበት መሆኑን ለመግለጽ ነው። ይሄን አጠናክረን ወደፊት የምንቀጥል ይሆናል።